አጠገባቸው ያለው ሰው እግዚአብሔር ያለምንም ይፈልጋል በሉት። መኖሪያ ነው እግዚአብሔር። ለህይወት ነው እግዚአብሔር የሚፈልገው። ለሆነ ስኬት አትፈልጉት። ክፍትፍት ብሎም እግዚአብሔር ይሄ ሁሉ ሀብት እጁ ላይ ያለ ሀብት ብቻ አይደለም፣ ድል እጁ ላይ ያለ። የዳዊት አይነት ጦረኛ በእስራኤል ታሪክ የለም። የትም ይውጣ ድል አድርጎ ይመጣ። በዙሪያው ያሉ ጠላቶቹን በሙሉ ድል አድርጎ ከጨረሰ በኋላ እንደዚህ ያለ የእስራኤልን አምላክ እግዚአብሔርን ሄደን ወደ ከተማችን እናምጣ። ብዙ ሰው ለድል ነው የሚፈልገው። ዳዊት ድል ጨርሶ እግዚአብሔርን ይፈልገው። ወደ ሁለተኛ ሳሙኤል ምዕራፍ 6 ላይ እንሄድና የጌታን ቃል አብረን እንካፈላለን። የዚህ መጽሐፍ ጸሐፊ የነበረው ሰው ይህንን የዳዊት ከበዓል ተብሎ የተጠቀሰ አንድ ቦታ ለቂርያት የአሪም ተብሎ ነው አንደኛ ሳሙኤል ምዕራፍ 7 ላይ የምታገኙት። ከዛ ከተማ ላይ እንዴት አድርጎ የእግዚአብሔርን የቃል ኪዳን ታቦት እንዴት አድርጎ ወደሚኖርባት ከተማ እንዳመጣ ነው የዚህ መጽሐፍ ጸሐፊ በዚህ ቦታ ላይ የሚነግረን። በጣም ይደንቃችሁ የቃል ኪዳኑ ታቦት ከእስራኤል የሄደው አንደኛ ሳሙኤል ምዕራፍ 4 ላይ ነው። ትዝ ይላችኋል። አንደኛ ሳሙኤል ምዕራፍ 4 ማለት በነ ኤሊ ዘመን ማለት ነው። በነ ኤሊ ዘመነ መንግስት የምታስታውሱ ከሆነ ኤሊ ካህን በነበረበት ጊዜ የእግዚአብሔር የቃል ኪዳን ታቦት በጦርነት መካከል እስራኤላውያን ድል ተነሱ ይላል መጽሐፍ ሲናገር። እስራኤላውያን ለመዋጋት ወጡ። አፍኒና ፊናስ ነበሩ በጦርነቱ ላይ እና ለመዋጋት ሲወጡ እስራኤል ተሸነፈች እና ህዝበ እስራኤል በሙሉ ተመለሰና ለምንድን ነው የተሸነፍነው በጦርነት እንዴት ድል እንደረጋለን ብለው ተመለሰው ሲጠይቁ ህዝቡ በሙሉ ተሰበሰበና ምን አለ? በኪሩቤል ላይ የሚቀመጠውን የእግዚአብሔርን የኪዳኑን ታቦት ይዘን ስላልወጣን ነው አሉና በዚያ ዘመን የእግዚአብሔር የቃል ኪዳን ታቦት የነበረው በሴሎ በአርማቴም ሴሎ ስለነበረ ሄዱና ከሴሎ የእግዚአብሔርን የቃል ኪዳን ታቦት ይዘውት መጡ ይላል። የእግዚአብሔርን ታቦት ይዘው ወጡና አሁን በሉኑ እንዋጋ ብለው ሲወጡ በጣም ብዙ ጩኸት፣ በጣም ታላቅ ድምፅ ነበር። ምድር ተናወጠች ይላል ባይዘው። በዚህ ጊዜ ፍልስጤማውያን ፈሩ ይልና ሲዋጉ እስራኤል ድል ተነሳች ይላል። ፍልስጤማውያን አሸነፉ ብቻ እኮ አይደለም፣ የእግዚአብሔር የቃል ኪዳን ታቦት ወደ ፍልስጤም ሀገር ተወሰደ ይላል። ተማረከ የሚለው ቃል አይሆንም። ተማርኮ አይደለም፣ አሸንፎ ነው የመጣው። ተወሰደ። ግን ፍልስጤማውያን ምን አሉ? ተሰብስበው ሀገራቸው የእስራኤልን አምላክ ድል አረግ ነው አሉና ይዘው ሄደው የሆነ ቦታ እናስቀምጠው አይደለም ያሉት፣ በጣዖቶቻችን ቤት ከነሱ መካከል በዳጎን ቤተ ጣዖት ወስደን እናኑረው አሉና ዳጎን ባለበት በዳጎን ቤተ ጣዖት ወስደው የእግዚአብሔርን የቃል ኪዳን ታቦት፣ እግዚአብሔርን አይደለም የእግዚአብሔርን የቃል ኪዳን ታቦት፣ እግዚአብሔር አያዝም፣ የቃል ኪዳን ታቦት ነው እና የቃል ኪዳን ታቦቱን ወስደው ዳጎን ፊት አስቀመጡት ይላል መጽሐፍ ሲናገር። ከተወሰነ ጊዜ በኋላ ሲሄዱ የእግዚአብሔር የቃል ኪዳን ታቦት ቦታው ላይ ቁጭ ብሏል፣ ዳጎን ቦታው ላይ የለም፣ ወድቆ ነበር ይላል። ማንም የለም። በጣም እኮ ነው የሚገርመኝ። ካህን እያለ ስንት ነገር እያለ እምቢ ያለ እግዚአብሔር ብቻውን ያለ እኔ እግዚአብሔር አይሰራም የሚሉ አንዳንድ ትምህርቶች አሉ። ይኸው ብቻውን ሰው ባለበት እምቢ ብሎ ሰው በሌለበት እግዚአብሔር ብቻውን ዳጎን ወድቆ አገኙት ይላል። እጅና እግሩ ተሰብሮ ነበር ይላል። እንደው በአጋጣሚ የሆነ ነገር ጥሎ ተሰብሮ ነው ማለት ነው ብለው መልሰው ቦታው አስቀመጡት ይላል። አስቀምጠውት ሄደው ከሆነ ጊዜ በኋላ ሲመጡ እንደገና ወድቋል ይልና ጭንቅላቱ ተሰብሮ ነበር ይላል። ጌታ የተባረከ። ጭንቅላቱ ተሰብሮ ከቦታው ወድቆ ነበር ይላል። መልሰው ገጣጥመው አስቀመጡት። የአሕዛብ አማልክት እንደዛ ናቸው። ያው ፈጣሪው በእድሜ ይበልጠዋል አይደል? ጣዖቱን የሰራው ሰውዬ እኮ ተከታዩ ይበልጠዋል እድሜ። የአሕዛብ አማልክት እኮ በተከታዮቻቸው እድሜ ይበለጣሉ። ተከታዩ እንደሚፈልገው አድርጎ ነው የሚሰራው። ከዛሬ ጀምሮ ለፕሮስፔሪቲ አንተ ነህ ይለዋል፣ ለፈርቲሊቲ አንድ ይሰራል። ለአይነት ነው የሚሰራው። የእኛ አምላክ ብቻ ነው አምላክ ሆኖ ያገኘ ነው። ክብር ለኢየሱስ ይሁን። ለዘላለም አምላክ ነው እግዚአብሔር። እና ዳጎንን ገጣጥመው ሲያስቀምጡት ዳጎን ጋር ጨረሰና የእግዚአብሔር እጅ ወደ ከተማው ወጣ ይላል አይደል? በህዝቡ ላይ እባጭ ሆነ ይላል። በቤተ ጣዖቱ ካህናትም ላይ እባጭ ሆነ ይላል። ከቤተ መንግስት ጀምሮ በአምስቱ የፍልስጤም ከተሞች ጌት፣ አስቀሎና፣ አሽዶድ ምናምን የሚባሉ ጌዙር የሚባሉ ከተሞች አሉ። በነዛ ከተሞች ላይ የእግዚአብሔር እጅ ከበደ ይላል። በእባጭ መታቸው። በዚህ ጊዜ ስሙኝ እንደዚህ ይላል፣ የፍልስጤም የቤተ ጣዖታቱ ሰዎች መጡና ካህናቱን ጠየቋቸው።
የእስራኤል አምላክ እጁ በእኛ ላይ ከብዷልና ወደ አገሩ እንዴት አድርገን እንመልሰው? ዝም ብሎ መመለስም አይቻልም። ማምጣት ነው ቀላል። ዝም ብሎ በምን አይነት ፕሮቶኮል ነው የምንመልሰው ሲሏቸው ነገሯቸው። በዛ አይነት አድርገው ገና በወለዱ ከብቶች ጭነው ይላል አይደል ሲልኩት 2 አማራጭ ወሰዱ። በጣም እኮ ይገርማቸዋል የሰው ልጅ። ይሄ ሁሉ እባጭ ላያቸው ላይ ወርዶ አላመኑም ገና። አሁን ስንልከው አሉ ወደ ቤት ሳሚስ የሚሄድ ከሆነ ይህንን ቅጣት የቀጣን እግዚአብሔር ነው ማለት ነው። ግን እነዚህ ገና የወለዱት ላሞች ይዞት ወደ ሌላ ቦታ ከሄዱ ነገሩ በአጋጣሚ ነው የመጣብን ማለት ነው አሉ። ከብቶቹ ላይ ጭነው ሲልኩት ወደ ቤት ሳሚስ ሲታጠፉ እግዚአብሔር ነበር የቀጣን አሉ። የቤት ሳሚስ ሰዎች ተቀብለው ይዘው የመጡትን ከብቶች መስዋዕት አድርገውለት የእግዚአብሔርን የቃል ኪዳን ታቦት በከፍተኛው አለት ላይ ወስደው አስቀመጡት ይላል። ከዚያ ነው ወደ ቂርያትያሪም ወደሚባለው ዛሬ ዳዊት ሄዶ የሚያመጣበት ማለት ነው። በጣም የሚገርማችሁ የተማረከው በኤሊ ዘመን ነው። መሃል ላይ የሳኦል 40 ዓመት አለ። ሳኦል አልፈለገውም። ቂርያትያሪም የሚባለው ቦታ ብቻ የእግዚአብሔር የቃል ኪዳን ታቦት 20 ዓመት ሙሉ አሚናዳብ ቤት ተቀምጧል። እኔ እግዚአብሔር የቃል ኪዳን ታቦት አሚናዳብ ቤት መግባቱ አይደለም የሚገርመኝ፣ አሚናዳብ ቤት ገብቶ ምንም አለመሆኑ ነው የሚገርመኝ። ሰውየው ወይ አልተባረከ ወይ አልሞተ። የእግዚአብሔር የቃል ኪዳን ታቦት ከመጣ እኮ የሆነ የሚሰራው ስራ አለ። አሚናዳብ ቤት ገባ ይላል። 20 ዓመት ሙሉ ኖረ። ምክንያቱም አቢዳራ ቤት 3 ወር ሲቀመጥ ባረከው። አሚናዳብ ቤት 20 ዓመት ኖሮ ኖርማል ነው። በዚህ ጊዜ ዳዊት ምዕራፍ 5 የሳሙኤል ሁለተኛ ሳሙኤል በተለይ ታሪክ ጠብቆ የተጻፈ መጽሐፍ አይደለም። ታሪክ ጠብቆ ማለት ምንድነው? ኦርደር ይዞ የተጻፈ መጽሐፍ ሳይሆን ከመሃል ዝም ብሎ የተለያዩ ሐሳቦችንም ይገጣጠማል። ምዕራፍ 5 ላይ ስታነቡ እግዚአብሔር በዙሪያው ካሉ ጠላቶቹ ሁሉ ድል ሰጠው። ዳዊትን አርፏል። ዳዊት በሁሉ አቅጣጫ ድል አድርጎ ጨርሷል። ድል አድርጎ ጨርሶ ከጠላቶቹ በሙሉ እግዚአብሔር አሳርፎት በውስጥም በውጭም እስራኤል በልጽጋለች። በጣም ባለጠጋ ሆነዋል ኢየሩሳሌሞች። ሕዝበ እስራኤል በሙሉ ሀብታም የሆነበት አንዱ ኪንግደም የዳዊት ኪንግደም ነው። ሁለተኛው ኪንግደም የሁለተኛው ዳግማዊ ኢዮርብዓም የሚባለው በነገሰበት ዘመን እስራኤል በእነዚህ በሁለቱ ዘመን እንደበለጸገችበት በሰለሞን ዘመነ መንግስት እንደበለጸገችበት አይነት ብልጽግና የፈሰሰበት ወርቅ እንደ ድንጋይ የሚቆጠርበት ዘመን ላይ ዳዊት ይሄ ሁሉ ሀብት እጁ ላይ ያለ፣ ሀብት ብቻ አይደለም ድል እጁ ላይ ያለ። የዳዊት አይነት ጦረኛ በእስራኤል ታሪክ የለም። የትም ይውጣ ድል አድርጎ ይመጣል። በዙሪያው ያሉ ጠላቶቹን በሙሉ ድል አድርጎ ከጨረሰ በኋላ እንደዚህ አለ፣ የእስራኤልን አምላክ እግዚአብሔርን ሄደን ወደ ከተማችን እናምጣ። አሁን ብዙ ሰው ለድል ነው የሚፈልገው። ዳዊት ድል ጨርሶ እግዚአብሔርን ይፈልገዋል። ሁሉ ነገሩ አልቋል። እግዚአብሔርን ለምንድን ነው የምትፈልገው? ድል አግኝተሃል፣ ድል አለ፣ በልጽጋል፣ ባለጠጋ ነህ፣ ህዝብ በሙሉ ያንተ ነው። ምንድን ነው የምትፈልገው? ራሱን እግዚአብሔርን። ከድል ጋር የተገናኘ አይደለም። እግዚአብሔር ከማግኘቴ ከማጣቴ ጋር የተገናኘ አይደለም። ቢገለኝም አጠገቤ ቢምጣ። አጠገባቸው ያለው ሰው እግዚአብሔር ያለምንም ይፈለጋል በሉት። ከድል በኋላ ለዛ እኮ ነው መጽሐፍ ቅዱስ ሲናገር አሞጽ ላይ ነው፣ አሞጽ 6:9 ላይ ነው ጌልጌላ ትቃጠላለች ይላል፣ ቤቴልስ ትፈርሳለች አለ። እኔም ፈልጉ በህይወት እግዚአብሔር ለጥርመሳ አይደለም የሚፈለገው ነው፣ መኖሪያ ነው እግዚአብሔር። ለህይወት ነው እግዚአብሔር የሚፈለገው። ለሆነ ስኬት አትፈልጉት። በር ዝግትግት ሲል እግዚአብሔር አይባልም። ክፍትፍት ብሎም እግዚአብሔር ሆይ ነገር በሙሉ ተቃንቶለታል። ዳዊት ድል በድል ነው። ከኤፍራጥስ ወንዝ እስከ ሜዲትራኒያን ድረስ የሱ ግዛት ነው። ባይዘወይ ከኤፍራጥስ ከላይ ከኢራቅ እስከ ኖርዝ አፍሪካ ድረስ የሱ ግዛት ነው። የዳዊት አይነት ንጉስ የለም። ሰሞኛ አንድ ጥቅስ አለ፣ አንደኛ ዜና ላይ የተጠቀሰ ጥቅስ። በእውነት ነው የምላችሁ፣ ዜናን የጻፈው እዝራ ነው እና ምን ብሎ ጻፈ? የዳዊት ሰራዊት የእግዚአብሔርን ሰራዊት እስኪመስል ድረስ ኃያላን በየዕለቱ ይጨመሩበት ነበር። የእግዚአብሔር ሰራዊት ምን አይነት ነው?
የእግዚአብሔርን ሰራዊት እስኪመስል ይላል። የዳዊት ሰራዊት በምን ይመስሉት? መሬት ላይ እንደዚህ አይነት ሰራዊት ያለው በፍጥረት ታሪክ የለም አሉ። እንደ እግዚአብሔር ሰራዊት ነው አሉ። ስማ ዳዊት እኮ ቤቱ ያሰለጠነው አንድ ኃያል ምን እንደሚያደርግ ታውቃለህ? ዮርዳኖስ እስከ ላይ በሞላ ጊዜ በእግሩ ተሻገረው ይላል። ታውቃለህ? ስማ ከዳዊት ወታደሮች መካከል አንዱ ማለት ነው እየሮጠ ዮርዳኖስን ይሻገራል። ሰው በጀልባ አይሻገረውም። ወረደ ይልና አንዱ እኮ ነው የሚከተለው ከኃያላኑ ነው መሃል አንዱ ወረደ ይልና አንበሳ ገሎ መጣ ይላል። 3 ሜትር ቁመት ያለውን ግብፃዊ በእጁ ምንም ሳይኖር ገሎት ወረደ ይላል። እንደነዚህ አይነቶች ናቸው ከከስሮ ያሉት። አይደላደልም በእነሱ። ይሄ ሁሉ ነገር ኖሮት እግዚአብሔርን እንፈልገው አለ። የት ነው ያለው እግዚአብሔር ብሎ ጠየቀ። የቃል ኪዳኑ ታቦት የት ነው ያለው ብሎ ጠየቀ። በቂርያት ያሪም አሚናዳብ ቤት ነው ሲሉት ሄደን እናምጣዋ አለና እግዚአብሔርን ለማምጣት 30,000 ሰው መለመለ ይላል። 30,000 ሰው አስተካከለ። ምክንያቱም እግዚአብሔር በጣም ጠንካራ አምላክ ነው፣ ጻድቅ ነው። የሚፈልገውን ካላረክለት መንገድ ላይ ብዙ ነገር ሊሆን ይችላል እንደሆነው ማለት ነው። ስለዚህ በጣም በቃ ጥሩ የሆነ ሰረገላ እናዘጋጅለት፣ ገና ባልወለዱ እንትኖች እናሸክም አልና 30,000 ህዝብ ተሰብስቦ አሚናዳብ ቤት ሄደ። አሚናዳብ ራሱ በቃ ጎበኘኝ ነው የሚለው መቼስ። ንጉስ ቤቱ መጣ፣ አንኳኳ ቤቱ። ታቦት አስቀምጦ ንጉስ ሲመጣ ይገርመዋል። እግዚአብሔር እናንተ ጋር ያለውን በምን ትገርማላችሁ? በትህትና አጠገባችሁ ያሉ በእግዚአብሔር ተገረም ብሉት። እንዴ አምላክ አጠገብ እያለ እንዴ አንተ ታቦት የቃል ኪዳን ዳዊትን ቀብቶ ያነገሰ አምላክ አሚናዳብ ቤት ነው ያለው። የቃል ኪዳን ታቦት ዳዊት እንደ ልቡ መንካት የማይችለው ታቦት 20 ዓመት እሱ ቤት ተቀምጧል፣ አንድ ክፍል ውስጥ። ሁሉን ተቀበለን እንዳልተቀበለ ምን ሆኖ ነገር እኮ ነው። ምን ያልተቀበልከው ነገር አለ የሚለው መጽሐፍ እኮ ይሄንን። ክብር ለኢየሱስ ይሁን። በዚህ ጊዜ 30,000 ሰው አሰለፈ፣ ይዞ ሄደ። ጭነውት ሲመጡ ዳዊት በጣም ይፈራዋል እግዚአብሔርን እና አመጣጡን አላወቀውም። ገና ዘዳግምንም ሌዋውያንንም አላጠናም። ግን እኔ አልጠጋውም አለ እግዚአብሔር። ታዲያ ምን እናድርግ ሲባል 20 ዓመት ሙሉ እናንተ ቤት ነው የኖረው አላቸው አሚናዳብንና ልጆቹን። አዎ እናንተ ናችሁ አብራችሁት የኖራችሁት። አካሄድ የምትችሉት ከሱ ጋር እናንተ ናችሁ። ስለዚህ አህዩ ይባላል አንደኛው ልጅ፣ አንተ ከፊት ምራ አለው። አዎ ኦዛ ከኋላ ምራ አለው። እኛስ እያሸበሸብን እያልን ከፊትና ከኋላ እንሆናለን። እናንተ ታቦቱ አጠገብ ቁሙ አላቸው። አብሮ የኖረ ይሻላል ብሎ ነው እንዴ እግዚአብሔር። እንዴ አካሄዱ ከባድ ነው። የእስራኤል አምላክ ይሄ ታቦት ላይ ተቀምጦ የሚፈራ አምላክ ነው አንተ ውስጥ ገብቶ የሚኖረው። እውነቴን እኮ ነው ብላችሁ። አዲስ ኪዳን እኮ ምን አይነት ኪዳን ነው? በኢየሱስ ደም አድርጎ እኔ ውስጥ ገብቶ አድሮ እኮ ይሄ ነው።